ዛሬ የትም ያልታዩና የትም አካባቢ ያልተገነቡ እጅግ በጣም ዘመናዊ የሚሸጡ የቤት መረጃዎችን አምጥቼላችኋለሁ። 3 ዘመናዊ አንድ አይነት በውጭ ስታንዳርድ የተሰሩ ቪላ ቤቶች በመካኒሳ ጀርመን አደባባይ አካባቢ እንዲሁም አያት አካባቢ 500 ካሬ ሜትር በጥሩ ዋጋ ለሽያጭ ቀርቧል። በተጨማሪም ለኢንቨስትመንት አዋጭ የሆነ ምርጥ አፓርትመንት በወር ቆንጆ ወራዊ ገቢ የሚያስገኝ በለቡ ቫርኔሮ ሪል ስቴት አካባቢ በጥሩ ዋጋ ለሽያጭ ቀርቦላቸዋል። ሁሉንም መረጃዎች እንደሚከተለው አቅርቤያለሁ። እመኑኝ፣ እነዚህን ቤቶች ቶሎ ካልገዛችሁ የቤት ባለቤት ካልሆናችሁ ትሸወዳላችሁ። ሙሉ መረጃውን አድምጡት። እንደምን አላችሁ ውድ አድማጭ ተመልካቾቻችን፣ ዛሬ በዚህ ሰዓት ደግሞ ለሽያጭ የቀረበ ምርጥ ቤት አምጥቼላችኋለሁ። ይህ የምታዩት ቤት ለሽያጭ ቀርቦ የሚገኝ ነው። በአዲስ አበባ ውስጥ የሚገኝ በአያት አካባቢ ያለ እስካሁንም ያልተኖረበት 500 ካሬ ሜትር ስፋት ያለው እጅግ በጣም የሚያስደስት ግሪን ኤሪያ ግቢ እንዲሁም የመኪና ማቆሚያ ሆነ የልጆች መጫወቻ በቂ ተብሎ የተገነባ ቆንጆ ቤት ነው። በውስጡ ደግሞ በርካታ መኝታ ቤቶች እንዲሁም አስደሳች ሰፊ ሳሎንና የተለያዩ ክፍሎችን የያዘ ሲሆን ከዋና አስፓልትም ቀረብ ያለና እጅግ በጣም ተመራጭ የሆነ የመኖሪያ መንደር ላይ ተገንብቶ የሚገኝ ቤት ነው። የተሟላ ፋይል ያለው ሲሆን ይህን ቤት በካሽ ብቻ ለምትገዙ በጥሩ ዋጋ በድርድር ለሽያጭ ቀርቦላችሁ ይገኛል። እያንዳንዱ ክፍሎች ደግሞ እጅግ በጣም አስደሳች ስፋታቸው የተፈጥሮ ብርሃንም እንዲያዩ ታስቦ የተሰራበትና ውስጥ ለውስጥም ፓርቲሽኑ እጅግ በጣም ደስ የሚል ነው። ታዲያ ወደ ዋና ቤት እንደገባን በመጀመሪያ ደረጃ ፊት ለፊት የምናገኘው ይህ የቤቱን ትልቁን ሳሎን ሲሆን ፊት ለፊት ደግሞ ቆንጆ ተደርጎ የተሰራ ኦፕን ኪችን በዚህ በምታዩት መልኩ ይገኛል። ታዲያ ሰፊ ሳሎን ሲሆን የቤቱ ከፍታ የተጠቀማቸው የመብራት እንዲሁም እያንዳንዱ የፊኒሽንግ እቃዎች ከሴራሚክ ጀምሮ በጣም ቆንጆና ጽድት ያሉ የፊኒሽንግ እቃዎችን ተጠቅሟል። በዚህ በኩል ደግሞ ገባ እንዳልን የምናገኘው የቤቱን ትልቁን መኝታ ቤት በዚህ በምታዩት መልኩ ጥንቅቅ ጽድት ተደርጎ ተሰርቶ እጅግ በጣም ምርጥ ስፋት ያለውና መጋረጃው ሳይቀር የተገጠመ በጣም ወሳኝ ቤት ነው። እዚህ በኩል እንደገባን ደግሞ የምናገኘው መልበሻ ክፍሉ ሲሆን በግራ በቀኝም እንግዲህ ስፋቱ እጅግ በጣም ደስ የሚል መልበሻ ክፍል፣ የቁም ሳጥን ብዛትም እጅግ በጣም ቆንጆ ነው። ከዛ ውጭ ጃኮዚ እንዲሁም ሁሉም ነገር ያሟላ እዚህ ጋር ሻወር ቤትና ሻወር ቦክስ የተገጠመለት በግላስ ነው። ሁሉም ነገሮች የተጠናቀቁለት ምንም አይነት ይህን ቤት ለሚገዛ ሰው ወጭ ሳያወጣ ቀጥታ ገዝቶ መኖር እንዲጀምር ታስቦ ነው እንግዲህ ለሽያጭ ቀርቦ የሚገኘው። እንግዲህ በሀገራችን ውስጥ እንደነዚህ አይነት ቤቶችን ማግኘት እጅግ በጣም ከባድ ነው። ለማንኛውም ጥሩ ቤት ለምትፈልጉ ሰዎች እንግዲህ አያት አካባቢ ይህን ቤት ሳታዩ ቪላ ቤት እንዳትወስኑ፣ ሌላ ቤት ላይ እንዳትከፍሉ። ምክንያቱም ይህ ቤት ጥራት ባለው እንዲሁም ምርጥ ባለሙያ የገነባው ሲሆን ቤቱ እንግዲህ በምታዩት መልኩ ሁሉም ነገሮች የሚያምሩ እጅግ በጣም ምርጥ ቤት ነው። በአጠቃላይ እንግዲህ ቤቱ በቂ የሆኑ መኝታ ክፍሎችን የያዘ ሲሆን እዚህ ፊት ለፊት እንደምታዩት እንግዲህ ይህ ለእንግዳ መኝታ ቤት የተዘጋጀ ነው። ቆንጆ ስፋት ያለው መኝታ ቤት ነው። ከዚህ በመቀጠል ደግሞ ሌሎች መኝታ ክፍሎችና መታጠቢያ ቤቶች አሉ። እዚህ ላይ አንድ ሰፊ መኝታ ቤት ለልጆች መኝታ ቤት ታስቦ የተሰራ እንዲሁም በምታዩት መልኩ ቁም ሳጥን የተገጠመለት ነው። ሁለተኛው የልጆች መኝታ ቤትም እዚህ ላይ ቁም ሳጥን ተገጥሞለት ይገኛል። ስፋቱም የተፈጥሮ ብርሃን እይታውም ቆንጆ ነው። ከዛ በመቀጠል እዚህ ላይ ለልጆች አሁን ላይ ያያችኋቸው መኝታ ቤቶች ቆንጆ ሻወር ቤት በምታዩት መልኩ ተዘጋጅቶ ነው የሚገኘው። ስለዚህ ይህን ቤት እንግዲህ 500 ካሬ ሜትር ከዋና አስፓልት በቅርብ ርቀት የሚገኝ ሲሆን አሁን ለሽያጭ የቀረበበት ዋጋ 50 ሚሊዮን ብር ጥሪ ነው። 45 ሚሊዮን ብርም የመጨረሻ ዋጋው ሲሆን ግቢው የተሰራበት እያንዳንዱ የቤት የፊኒሽንግ እቃዎች ደግሞ የአገር ውስጥ ሳይሆኑ ከውጭ ሀገር በመጡ የፊኒሽንግ እቃዎች የተሰሩ ናቸው። ይህ የምታዩት ደግሞ ትራዲሽናል ኪችን ወይም ማብሰያ ክፍል ሲሆን ቆንጆ ተደርጎ ተሰርቷል። ካቢኔት አገጣጠሙ፣ ስፋቱ እንዲሁም
አየር እንዲያገኝ የታሰበበትም አሰራር እጅግ በጣም የሚያምር ነው። ከዚህ ቀጥሎ ደግሞ ሌላም ክፍል አለ። እንግዲህ የስራ አጋዥ ወይም የሰራተኛ መኝታ ክፍል እንዲሁም የእንግዳ መኝታ ቤት፣ የላውንደሪ እንዲሁም የተለያዩ ክፍሎችን በደንብ ያሟላ ሲሆን እሱንም እንግዲህ እናየዋለን ማለት ነው። ከዛ ውጭ ግቢው እንደምታዩት እንግዲህ ቆንጆ እጅግ በጣም አስደሳች የሆነ ግሪን ኤሪ አለው። እንግዲህ እዚህ በምታዩት መልኩ እንግዲህ በግራ በኩል እዚህ ላይ ላውንደሪ ክፍል በደንብ በጥራት ሁኔታ ተሰርቷል። እዚህ ላይ ደግሞ የውጭ ሻወር ሽንት ቤት ለሰራተኛ ወይም ደግሞ ለጥበቃ ቤትም እንዲሆን ታስቦ የተሰራ ሲሆን የጥበቃ ቤትም እዚሁ ካያችሁት ከሻወር ቤቱ ጎን ላይ በሚገርም ሁኔታ ቆንጆ ተደርጎ ተሰርቶ ነው የሚገኘው። ስለዚህ ይህን ቤት መግዛት እንፈልጋለን ለምትሉ እንግዲህ አያት መቄዶንያ አካባቢ የሚገኝ በ500 ካሬ ሜትር ላይ ያረፈ ቆንጆና ዘመናዊ ቪላ ቤት ነው። እንግዲህ መታችሁ እዩት፣ በጣም ተወዱታላችሁ። የተሟላ ፋይልንም ይዞ የሚገኝ ቤት ነው። ሌሎችንም እዚሁ አካባቢ ማየት ለምትፈልጉ በ250 ካሬ ሜትር ደረጃ ላይ የተገነቡ ቪላ ቤቶች አሉ፣ ማየት ይቻላል። ሌላው ደግሞ ምናልባት እዚህ ዛሬው ቪዲዮ ላይ አይታይም። ቤቱን እንግዲህ በቅርብ ርቀት ሄደን አልቀረጽነውም። በእርግጥ ቤቱን እጅግ በጣም በደንብ የማውቀው ነው። እንደዚህ አይነት ቤት ተደርጎ የተሰራ ነው። በተለይ እንግዲህ ከውጭ የመጣችሁ ንጹህ ቤት ትፈልጋላችሁ፣ እንዲሁም የውጭ ሀገር ቤቶችን ስታይል ይዞ የተሰራ ከሜክሲኮ አንድ ታክሲ ከሳር ቤት እጅግ በጣም በቅርብ ርቀት ከመካኒሳም ጀርመን አደባባይን የምታውቁት ካላችሁ በርካታ ኢትዮጵያውያን እዛ አካባቢ ለሽያጭ የቀረቡ 380 ካሬ ሜትር እንዲሁም 400 ካሬ ሜትር እጅግ በጣም በማይታመን የፊኒሽንግ ስራ ቪላ ቤትም በዚህ መልኩ ይሰራሉ የሚያስብሉ እጅግ በጣም ዘመናዊ ቪላ ቤቶች ለሽያጭ ቀርበው ይገኛሉ። 3 ተመሳሳይ ቪላ ቤቶች ከአስፓልት በቅርብ ርቀት እዛ አካባቢ እንግዲህ ለማንኛውም የእምነት ተከታይ መሆን የሚችል ነው። ምስራቀ ፀሐይ ገብርኤል ወይም ለቡ ገብርኤል በቅርብ ርቀት ነው የሚገኘው። ኒው ሆፕ ሪል ስቴት አካባቢ አሊያ ደግሞ ሙለር ሪል ስቴት አካባቢ የሚገኝ ነው። ስለዚህ አካባቢው በኮሪደር ልማት እንግዲህ እጅግ በጣም ብድ ብሎ በሚገርም ሁኔታ ተሰርቶ ይገኛል። እዛ አካባቢ መግዛት የምትፈልጉ ኢትዮጵያውያን ካላችሁ እንግዲህ በ77 ሚሊዮን ብር ለሽያጭ የቀረቡ ዘመናዊ ቪላ ቤቶች ቀርበው ይገኛሉ። 3 ቤቶች የተሟላ ፋይል ያላቸው ነባር ፋይል እንዲሁም ዲጂታል ካርታ ኮምፓውንድ ውስጥም የሚገኙ አስተማማኝ ሳይቱ ጥበቃው በጣም ቆንጆ ነው። እንዲሁም የመብራት የውሃ አገልግሎትም የተሟላላቸው ሲሆኑ በውጭ ስታንዳርድ የተሰሩ ዘመናዊ ቪላ ቤቶችን መግዛት እንፈልጋለን የምትሉ ካላችሁ እንግዲህ እኛ ጋር ደውሉ፣ መታችሁ ማየት ትችላላችሁ። ሌላው አፓርትመንት ቤትን ለቡ ቫርኔሮ አካባቢ ወይም ቫርኔሮ ግቢ ውስጥ የምትገዙ ኢትዮጵያውያን ካላችሁ ምናልባት በዶላር ደረጃ ነው ተከራይተው የሚገኙት። እጅግ በጣም በአፓርትመንት ደረጃ በአዲስ አበባ ውስጥ ይታወቃል ቫርኔሮ ሪል ስቴት። ስለዚህ እዛ ግቢ ውስጥ 111 ካሬ ሜትር ላይ የተገነባ የከርሰ ምድር ውሃ ያለው ጄኔሬተር ያለው የመኪና ማቆሚያ ያለው እጅግ በጣም ዘመናዊ ቤት ነው። እሱም ቤት እንግዲህ በ28 ሚሊዮን ብር ለሽያጭ ቀርቦ ይገኛል። ለኢንቨስትመንት እንዲሁም ቆንጆ ወራዊ ገቢ ማግኘት የምትፈልጉ ካላችሁ እስከ 200 ሺህ ብር ድረስ መከራየት የሚችል አፓርትመንት ቤት ነው። እሱን መታችሁ ማየት ለምትፈልጉ ቀድማችሁ ደውላችሁ ቀጠሮ አስይዙን። ለዛሬ ያቀረቡላችሁ የቤት መረጃ እስካሁን ይመስላል። አብራችሁ ቆያችሁ ከልብ አመሰግናለሁ። መልካም ጊዜ